ያው ዘራቁ ፍቅር ቻንዲ ላባምሃራ ፌቨን ዲቦይ ላምሪ ሊዮፓርድ ታች ያላችሁት ሁላችሁንም ሰላም ብያለሁ። ያው አሁን ሐቁን የምንነጋገርበት ታይም ላይን ያለ ነው። እውነታውን እየተነጋገርን እኛ እንግዲህ የአማራ ህዝብ ትግል ውስጥ ነን ያለነው። ለህዝባችን የሚጠቅም ነገር ኮንሲኩዌንሻል ያልሆነ ነገር ላይ እየሰራን ነው የምንሄደውና ሐቁን በደንብ መነጋገር ያስፈልጋል። የብረሽ እየተደረረግን ሄድ ነው። የዛሬው ጉዳይ እንግዲህ ትግራይ ላይ ያለው ፖለቲካ ፊት ለፊት ተነጋግሮ ነገሩን አጥርቶ መሄድ ያስፈልጋል። እሱን ነው እንግዲህ እሱ ላይ ነው ትልቅ ስራ የተሰራ ያለው ማለት ነው። እንግዲህ እንደሰማችሁት ነው የትግራይ ኃይሎች አሁን ያሉበትን ቁመና ለፕሮፓጋንዳ ድሮን አመጡ ጸረ ድሮን ምናምን ተብሎ ይወራል። ሪያሊቲው ደግሞ ምን ይመስላል የሚለው ቢኮዝ ቲፒኤልኤፍ የምትታወቀው በከባድ የተጋነነ ፕሮፓጋንዳ በመስራት ጦርነትን ቀድማ በወሬ ማሸነፍ ወይ በወሬ መፍታት ነው። ይሄ የቲፒኤልኤፍ ኖርማሊ የተፈጠረችበት እንደ ድርጅት ስትፈጠር የዚህ ባለቤት ናት። በፊት ምን ያደርጉ ነበር? ውጊያ ሲያደርጉ እግራቸው ላይ ባትሪ ያስራሉ። ኦኬ፣ ጫማቸው ላይ ትንንሽ ባትሪ ያስሩና 10 ሰው ይሆኑና በመካከላቸው 50 ሜትር ርቀት አድርገው ወክ ያደርጋሉ። የሚሄዱት እኮ 50 ናቸው ማለት 10 ሰዎች ናቸው። ከዛ በኋላ ሲራመዱ ግን ጫማቸው ላይ መብራት አድርገው ብልጭ ስለሚል የባትሪዎቹ ብርሃን ኮኔክት ያደርጋል። ኦኬ፣ ለምሳሌ ከፊት ያለው ሰውና ከሱ 50 ሜትር ወይ 100 ሜትር ወደኋላ ያለው ሰውዬ ሁለቱም ባትሪ እግራቸው ላይ ስላሰሩ ሲንቀሳቀሱ የሚመስለው ምንድነው? በሁለቱ መካከል በጣም ብዙ ሰው ያለ የሚመስለው። ከዛ የደርግ ሰራዊት በተራራው ላይ አቋርጠው ሲሄዱ ወይኔ ትልቅ ጦር መጣብኝ የት መድረሴ ነው ብሎ ሲሸበር ያለ። ከዛ በኋላ ቆርጠው ታለፉ እኮ ትልቅ ሰራዊት አለፈ። በምሽት ነው የሚለው ትልቅ ሰራዊት ቆርጦ ታለፈ ይባላል። በቃ ይሸበራል። ትንሽ ጦርነት ሲነሳ የደርግ ሰራዊት በቃ የለም ማለት ነው፣ ይበታተናል። ይሄ የተፈጠሩበት ነው። እንደዚህ አይነት ካልኩሌሽን እየሰሩ በጣም ጎበዞች ናቸው። ድራማ እየሰሩ ነው። ከዚህ በፊትም እንግዲህ አሁን በነበረው በትግራይ ጦርነት የምታስታውሱት ከሆነ ምንድነው የሚያደርጉት? ቶሎ እየሄዱ የባንኮች ላይ ፎቶ ይነሳሉ። ያኔ በቃ አንተ ከተማ ተወርሷል ትላለህ። ይሄን እኮ 3 ሰዎች ድንገት መጥተው ከተማ ላይ ፎቶ ተነስተው ውጥትለው ሊሆን ይችላል እኮ፣ ግን ቆመህ አትዋጋም። ምክንያቱም ለምሳሌ አንተ ወልዲያ ላይ ተቀምጠህ እየተዋጋ እነሱ ከወልዲያ ዝቅ ያለ ቦታ ለምሳሌ ላስታ ላሊበላ ላይ ፎቶ ከተነሱ አንተ ተቆርጬ አለፍኩኝ በቃ ተቆርጬ ያለው ብለህ ታስባለህ። ስለዚህ ምን ታደርጋለህ? ትተነው የምትወጣው ትፈራለህ። በቃ እስኮን ጦርነቱ አልቋል ማለት ነው ትላለህ። እዛ ጋር ያለውን ቦታ ራሱ እየተዋጋ ማቆየት ትርጉም አልባ መሆኑን ትረዳለህ። በሰላም ራስ ቀድመህ ትለቅላቸዋለህ ማለት ነው። እና ይሄ የነሱ የተለመደ ካልኩሌሽን ናቸው። አሁን ምንድነው ፊክሽኑና ፋክቱን እውነታውና ውሸቱን በስነ ስርዓት እያየን መሄድ ያው አስገዳጅ ይሆንብናል ማለት ነው። ለዚህ ነው አሁን የህወሓትን ፖለቲካ በደንብ አንደርስታንድ የሚያደርግ ሰው በደንብ የሚገባው ምን ለማድረግ ምን እንደምታደርግ የሚያውቅ ሰው ያስፈልጋል። እኛ ከዚህ በፊት ህወሓት በፋኖ ውስጥ አድርጋ ልትመጣ ትችላለች ምናምን ስንል ብዙ ሰው ሊያምን አልቻለም። ምክንያቱም እንዴት ነው ፋኖ ህወሓት ውስጥ ልገባ የምችለው? እኛ እንደውም ብዙ ተተችተንበት እና ያው አሁን እንግዲህ የሆነው ሆኗል። ስለዚህ ህወሓትን በልኳ አንደርስታንድ ማድረግ ያስፈልጋል። ቀላል ማትባል ድርጅት ስለሆነች ማለት ነው። ኦኬ፣ በፖለቲካ ደረጃ በአቅም ደረጃ ግን ያው እንግዲህ የምናየው ነው። ኦኬ፣ የምናየው ነው። የት ደረጃ ደርሰዋል፣ የት አካባቢ ናቸው የሚለውን እየገመገም እንሄዳለን ማለት ነው። አሁን በቅርቡ እንግዲህ በጣም በሚያስቅ ሁኔታ የህወሓት ኃይል ለ2 ለ3 ለ4 ተከፋፍሏል። ራሱ የሚመስለው አሁን የትግራይ ኃይል ተከፋፍሏል በጎጥ። አሁን ደግሞ የተከፋፈለው የምን ኃይል ነው? የህወሓት ኃይል ነው የተከፋፈለው። ራሱ ህወሓት የከፋፈሉ መንስኤ ምንድነው? ገንዘብ ነው። አብዛኞቹ ያው የገንዘብ ዕዳዎች አሉባቸው። ውጭ ሀገር ልጆች የሚያስተምሩ አሉ፣ ቤተሰብ ያላቸው አሉ፣ ምናምን ብዙ ወጪ አለባቸው። ብዙ ወጪ ስላለባቸው የግዴታ ገንዘብ ያስፈልጋቸዋል። አብይ ደግሞ ከዚህ በፊት እንግዲህ ተናግረናል፣ ታስታውሳላችሁ? በጀቱን ይይዝባቸዋል
በጀቱን አይሰጣቸውም እንዳልነው ያው በጀቱን እየቆራረጠ መያዝ ጀምሯል። በዚህ ምክንያት የህወሓት ሰዎች የግዴታ ምን ማድረግ አለባቸው? ገንዘብ ማግኘት አለባቸው። ገንዘብ ለማግኘት ያለው ሪሶርስ በጣም ትንሽ ነው። ያለውን ትንሹ ሪሶርስ እንግዲህ እየተካፈሉ በምን መልክ ነው የሚካፈሉት ማለት ነው? በዝርፊያ ማለት ነው። ምክንያቱም ዳይሬክትሊ እንዳይከፋፈሉ አንዱ ከአንዱ የተሻለ የበዛ ብር ሊወስድ ይችላል። ኦኬ። ስለዚህ ወደ ምንድን ነው የገቡት ማለት ነው? የራሳቸውን የማህበረሰቡን ገንዘብ መዝረፍ ማለት ነው። ከተዘረፈ በኋላ ማን ይዝረፈው? ያው እንግዲህ በሩመር ደረጃ ነው የሚመጣው እንጂ እገሌን የዘረፈው ገሌ ማለት አትችልም። ስለዚህ ያለችዋን የቀረችዋን ብር እየተካፈሏት ነው። በምን? በዝርፊያ ነው። ስለዚህ በህወሓት ውስጥ ቶፕ የሚባለው በአፈና ውስጥ በወንጀል ውስጥ ለየትኛውም አይነት ኮቨርት አክሽኖች፣ ይህ መጥፎ አክሽኖች የሚላክ አንድ ኃይል አለ። ኦኬ። ይሄ ኃይል የአድዋ ሴሉ ከአድዋ የሆነ ነው። ጠንካራ ኃይል ነው። ጥሩ ተዋጊዎች አሉበት ነው። ይሄ ኃይል በጀነራል ዘነበ፣ በጀነራል ገብረስላሴ እና በላይ ወልዱ የሚመሩ ኃይሎች ናቸው። ብዙ ናቸው። እንግዲህ አንደኛው አርሚ 31 ነው። ኦኬ። እና ቀጥሎ አርሚ 22 እነዚህ ናቸው። መጥተው ልክ አመሻሽ ላይ መጥተው በመኪና ሙሉ የባንኩን ጭነው ያለውን ካሽ ነው ጭነው ሄዱት። ቢኮዝ መንግስት ከዚህ በኋላ ያለውን ነገር እንደማይሰጣቸው ስለሚያውቁ ማለት ነው። ካሹን ወሰዱት። ምክንያቱም ኔትወርክ ከጠፋ ምን ካለ በቃ አለቀ። ብር ዲጂታል ነው። ስለዚህ ኔትወርክ አልሰጥም፣ ብርም ዲጂታሉን ኦቶራይዝ አላደርግም ካለ ንግድ ባንክ በቃ አለቀ። አርሚ 31 በብርጋዴር ጀነራል ዘነበ ክፍለ ይመራል። ከዚህ ከአርሚ 31 ውስጥ ረመጽ ክፍለ ጦር የሚባለው እና ኮር 312 እና ሰርዶ ኮማንዶ የሚባለው እንግዲህ በሚታወቀው ነው። በባለፈው ጦርነት ትልቅ እንቅስቃሴ ሲያደርግ ወንጀል ሲሰራ የነበረ ነው። 313 ሰርዶ እነዚህ ተሳትፈዋል። ከአርሚ 22 ደግሞ ኮሎኔል ገብረስላሴ ነው የሚመራው። በላይ ወልዱ ኮሎኔል ገብረስላሴ በላይ ወልዱ የሚባለው ነው። ኮሎኔል ገብረስላሴ በላይ ወልዱ እንግዲህ ከአርሚ 22 ውስጥ ብዙ ኮሮች አሉ። ከነዚህ ኮሮች ውስጥ ኮር 3 ኮር 202 የዚህ ወንጀል ተሳታፊ ሆኗል ማለት ነው። ብር ዘርፏል። አሁን ይሄ የሚያሳየን አንድ ትልቅ ነገር የህወሓት ኃይል አሁን እስካሁን ቲዲኤፍ እና ቲፒኤፍ የአድዋ ሰዎችና የአጋሚ ሰዎች የአድዋ ሰዎችና የእንደርታ ሰዎች ነበር የትግራይ ፖለቲካ። አሁን ግን ዊዝን ቲፒኤልኤፍ ወይም በቲዲኤፍ ውስጥ ገንዘብ የመዝረፍ ገንዘቡን ቶሎ ሰብስቦ እጃቸው ላይ ማስቀመጥ ካሽ ለመያዝ ማለት ነው ጥድፊያ ያለ። ስለዚህ ትልልቅ ባንኮች ታርጌት ሆነው የመቀሌው ባንክ እንግዲህ በእነዚህ ጄኔራሎች ትዕዛዝ ተዘርፎ ይሄ የሚያሳየን ምንድነው ነው? ኦኬ። ይሄ የሚያሳየን ምንድነው? አንዴ መከፋፈል ከጀመርክ በኋላ ወደ ታች ነው የምትከፋፈለው። በዚህ ውስጥ በደንብ ማየት የሚቻለው እንግዲህ ከየት ሪሶርስ ማግኘት ይችላሉ ስንል በወልቃይት በኩል የተዘጋ ነው። በኤርትራ በኩል ያለው ኃይል በተአምር የፈለገ ቢሆን ሊሰጥ አይችልም። የተሻለ ነገር ለትግራይ ሊሰጥ አይችልም። በቃ እንደ ጓደኛ ሊያቆያቸው ይችላል እስከጠቀሙት ድረስ። ማይጠቅሙት ከሆነ ደግሞ ከአብይ ጋር ሁሉ ሊደራደርባቸው ይችላል። ቢኮዝ ጦርነቱ መግባት ስለማይፈልግ። ለዚህም ፍራስትሬሽናቸውን በጀነራል ክንፈ በኩል የምታስታውሱ ከሆነ ኤርትራ ልታሳውቀን አቋሟ ልታሳውቀን ይገባል ብሎ ተናግሮ፣ ይሄ ማለት ኤርትራ ያዝ ለቀቅ አድርጋ ስለያዘቻቸው ነው። አሁን ቲፒኤልኤፍ ከፍተኛ አጣብቂኝ እስከ ፋኖስ ጋርም ለመስራት ጥረት አደረገ። ያው የአማራው ልጆች የመበታተን ስራ እየሰሩበት ነው፣ እኛንም ጨምሮ። ከኤርትራ ጋር ያለው አሁን እንደደበዘዘን ያለውና የህወሓት ኃይል እንግዲህ የፖለቲካ ኪሳራ ውስጥ እየገባ ነው። የሚሊተሪ ኪሳራው ነባር ነው። በቀጣይ የገንዘብ ኪሳራ ውስጥ ወይም የገንዘብ እጥረት ውስጥ ገብቶ እንግዲህ እነዚህ መረጃዎች በጣም የሚገርማችሁ ባንክ ሲዘረፍ መረጃው ለመላው ኢትዮጵያ ላለ ሰው ይደርሳል። ባንክ የዘረፉ ሰዎች ለሁላችን መረጃው ይደርሳል ማለት ለሁሉም ሰው፣ ለእያንዳንዱ ኢትዮጵያ
ያ ማለት ህወሓት የምትታወቅበት ነገሮችን በሙሉ በድብቅ የማድረግ አቅሟ በሙሉ ኮላፕስ አድርጓል ማለት። ህወሓትን ለመክዳት ከራሷ ሰራዊቱ እንኳን ለሰከንድ አይቆይ። ይሄ ሲዘረፍ በሚዘረፍ ሰዓት ላይ ያዘራፊውን ሰው የጀነራል ክንፈ የጀነራል ዘነበን የኮርኔል ገብረስላሴ በላይ ወልዱን የነዚህን ስም ጨምሮ የዘረፈውን አርሚ 313 ሰርዶ ኮማንዶ 312 311 ኮር እነዚህ በሙሉ ረመጥ ክፍለ ጦር እነዚህ የዚህ ጉዳይ አካል መሆናቸው ኦልሞስት ለኢትዮጵያ ህዝብ ነው ብሮድካስት ያደረጉት። ያ ማለት የራሱ የሰራዊት አንድነት የለም ማለት ነው። በሰራዊት ውስጥ ችግር አለ ማለት ነው። የፋኖ እንኳን እንዲህ በተበታተነ አደረጃጀት ውስጥ ያለው እስካሁን ድረስ በዚህ ደረጃ መረጃ ወጥቶበት አያውቅም። ኦኬ፣ መረጃ ወጥቶበት አያውቅም። በአደባባይ የሚፈልገው በአደባባይ ነው። በድብቅ አደርገዋለሁ ያለው ነገር ግን ደብቄ አደርገዋለሁ ያለው ነገር እስካሁን ድረስ ሆኖበት አያውቅም። ራሱ መንግስት ብዙ ነገር እንትን እያለ ማለት ነው፣ ድምፅ እየቀዳም ነው። እና ይሄ ማለት የሚያሳየው የፖለቲካል ዲኬይንግ ውስጥ ወይም የመበስበስ ውስጥ አኪላ እንትን ስታየው ህወሓት ያ ትልቅ ኢትዮጵያን ሲመራ የነበረ ቡድን እንደው ሞር እንደው አወዳደቁ ላይ እንደው ትንሽ ብትልበት ኤክስትራ አሁን ወርዶ እንደዚህ ተፈጥፍጦ መቀሌ ላይ ያለች የሆነች ትንሽዬ ባንክ ለመዝረፍ ሲሯሯጡ ስታይ ይሄ እውነት እናውራ ከተባለ ይሄ የእነሱን ፖለቲካሊ እንደ ህወሓት እንደወደቁ አይሰማም። አሁን ለምሳሌ ትልቅ ኢትዮጵያን ሲመራ የነበረ ድርጅት የኢትዮጵያን 27 ዓመት መርቶ ብቻ አይደለም ሙሉን ኢትዮጵያ ሲያንቀሳቀስ የነበረ ድርጅት አሁን ወርዶ የሰፈር አንድ 70 እንደርታ ውስጥ ያለች አንድ እንትን ባንክ ሲዘርፍ የኢትዮጵያ ንግድ ባንክ ሲዘርፍ ስታይ እንዴት ይሄ ፖለቲካሊ መውደቁን አይታይም? የሚገርመው ነገር እንግዲህ መጀመሪያ አዲስ አበባ ላይ የነበራቸውን ፓወር ሁላችሁም አስታውሱ። ኦኬ፣ እዚህ ያላችሁ ሰዎች በሙሉ እንድታስታውሱ የምፈልገው አዲስ አበባ ላይ የነበራቸውን ሰዎች ኃይል ነው። በኢንተርናሽናል ደረጃ ከአሜሪካ እስከ አውሮፓ፣ ከአውሮፓ እስከ አረብ ኤምሬትስ ድረስ ጠንካራ የሚባል ኔትወርክ ያላቸው እንኳን ኢትዮጵያ ውስጥ ሆኖ የሱዳንን ጥይት ማምረቻ ቀድሞ የመቱ ሰልሎ ያገኙ ናቸው። ምን ልበላችሁ፣ በቃ በጣም በትልቁ ሃይ ሪጋርድ የነበረው ኃይል ለ27 ዓመት እንግዲህ ቀጥቅጦ የገዛ ድርጅት ነው። ዛሬ ላይ ያለበትን ደግሞ እንመልከት። እንግዲህ ከአዲስ አበባ ፖለቲካሊ ተሸንፎ ተባረረ። ከዛን ዘግናኝ በሆነ በ3 ጦርነት ተደቆሰ። ከዛ በኋላ ለሁለት ፖለቲካ ክንፉ ተከፈለ። አለኝ የሚለው እጅግ ተናጋሪ የሚባለው ዋን ኦፍ እንዲያውም ሳኒታይዘር የሚል ስም የተሰጠው በስሙ ሳኒታይዘር ከርቷቸው ብልጽግና ውስጥ ገብቶ የዚህን ያክል ብትንትኑ እየወጣ ያለ ድርጅት ነው። ሶ ዛሬ ላይ አብዛኛው የትግራይ ልጆች በዚህ በጦርነቱ ምክንያት ወደ እንትን ተሰደዋል፣ ወደ አሜሪካ ምናምን እና ጦርነት ስላለ ያው ቪዛቸው ናቸው ተራዝሞላቸው ነበረና አሁን እንግዲህ በሚያሳዝን መልኩ አሜሪካም የዚህን የቲፒኤስ የሚባለውን ቴምፖራሪ ስቴይ ቪዛን ኦልሞስት አሁን ተርሚኔት እያደረገች ነው። ለምን ሆነ ነው? ምክንያቱም ህወሓት ሰላም ይሻለኛል ብሎ ተደራድሮ፣ ስለዚህ በየሀገሩ ያለ የትግራይን ህዝብ ኢሚግሬሽን ስታተሳቸውን እንኳን እውነት ለመናገር ትግራይ ሰላም አለ ብትሉኝ የለም። ኦኬ፣ ስለዚህ ወደ ውጭ የተሰደደው የትግራይ ህዝብ ዲዘርቭ ያደርጋል ሰላም ማግኘት ማለት ነው። ቢያንስ ባለበት ቦታ ሰላም ማግኘት አለበት። በተለያየ ቦታ ባለበት ሀገር ግን ባለበት ቦታ ሰላም እንዳያገኝ ወይም በሰላም እንዳይኖር ምንድነው የተደረገው? ሄደው ተፈራረሙ። ከዛ በኋላ ስለተፈራረሙ ማንም ሰው በቃ ተስማምታቸው አሁን እውነት ለመናገር ትግራይ ጦርነት የለም። ኦኬ፣ ለምን ተደራድሩ? ህወሓትን ደግፋለሁ ያለ ሰው በቃ ከተደራደሩ ምን ማድረግ ይችላል? እንደ ፋኖ ቢሆን ፋኖ ብዙ አይነት ስላለ ችግር የለው። ይሄ ግን አንድ ድርጅት ነው ያለን፣ ከሱ ውጪ ቆርበናል አሉ። አሁን እንግዲህ በውጭም ያለውን በውስጥም ያለውን አፌክት የሚያደርግ ስራ ህወሓት ሰራ። የመጀመሪያው እንግዲህ አሜሪካ ይህን ነገር አድርጋለች። ሌሎች ሀገሮችም ለትግራይ ሰዎች ይህን ነገር ማድረጋቸው አይቀርም ማለት ነው። ኦኬ፣
ስለዚህ ብዙ ኪሳራ ውስጥ እንግዲህ ከ4500 ሰው በላይ ነው። በዚህ ውስጥ እንግዲህ እነ ገዱ ምናምን እነዚህ የመጡት እንደዚህ አይነት በተራዘም በቪዚተር ቪዛ መጥተው አራዝመው ምናምን። አሁን እነዚህም ሰዎች እንግዲህ ጫና ውስጥ ይገባሉ። እነ መዓዛ ሌሎችም እነ ኢንጂነር ይልቃል ሁሉም እንግዲህ ከህወሓት ጋር የሚሰሩ ሰዎች ጫና ውስጥ የሚገቡበት ነገር እየተከሰተ ነው ማለት ነው። ኦኬ ይሄ ያው እንግዲህ ከውስጥ እስከ ውጭ ድረስ አፌክት ያደረገ ነገር መጥቷል ማለት ነው። ስለዚህ ህወሓት አሁን ያለችበት ደረጃ የህወሓት ደረጃ የብራንች ባንክ አስቡት። የኢትዮጵያ ኮሜርሻል ባንክ እና የኢትዮጵያ ብሔራዊ ባንክ ማለት ኢትዮጵያ ውስጥ ያሉ ባንኮችን በሙሉ የሚቆጣጠር ነው። ብሔራዊ ባንክ ማለት የኢትዮጵያን ብሔራዊ ባንክ ስትቆጣጠር የነበረች ህወሓት ኢትዮጵያ ውስጥ በጣም ብዙ ብራንቾች ነው። በ10 ሺዎች ብራንች አለ። ከዛ ውስጥ አንዱን የመቀሌውን ብራንች እየዘረፈች ነው። ውድቀት አለ፣ ብዙ አይነት ውድቀት አለ በምድር ላይ። እኔ ብዙ ለፖለቲካም ብዬ ብዙ ቦታዎችን አንብቤያለሁ። የውድቀት አይነቶች አይቻሉ። ኦኬ የውድቀት አይነቶች አይቻሉ። አይቼም ገምቼም ሊሆን ይችላል ብዬ ማልገምት የውድቀት አይነት ግን ህወሓት የወደቀችው አስባችሁታል? የብሔራዊ ባንክ ገዢ የነበረች ባንኩም ታንኩም የምትባለው ህወሓት ዛሬ ብራንች ባንክ በጨለማን ተገና አድርጋ የዘረፈች። ለህዝብ ውስጥ ምንድን ነው? ህዝብ እኮ ያያል ማለት የፈለገ ብልግና ልትሰራ ትችላለህ። እግዚአብሔርና አላህ ቀጥሎ ህዝብ ያያል። ህዝብ ማለት የአምላክ አይን ማለት ነው። ስለዚህ እየታየ እንዴት አደረጋል? ነገስ ህወሓትን አምኖ የሚዋጋላት አለ? የለም። ኦኬ የለም። ማንም አይዋጋላት። እንግዲህ የኢትዮጵያን ከረንሲ ከሚወስነው የብሔራዊ ባንክ ገዢ ኦኬ ሾመው። እንግዲህ ብሔራዊ ባንክ ማለት አንድ ባንክ ማገድ ይችላል ህጉ ከተመቸው። ኢትዮጵያ ውስጥ ከዛሬ ቀን ጀምሮ ወጋገን ባንክን አግጀዋለሁ በአንድ ደብዳቤ ማገድ የሚችል ትልቅ አቅም ያለው ኢንስቲትዩሽን ነው። እሱን ከመቆጣጠር አሁን ምን ላይ ነው ያሉት? በሱ ስር ካለው ከንግድ ባንክም የመቀሌ ቅርንጫፍ አለ እኮ። ውድቀት አለ። ፋኖ እንኳን ኦነግ ተውት፣ ኦነግ እንኳን ንቆ ብራንች ባንክ አይዘርፍ። ኦኬ አሁን እንግዲህ ያው እኔ እንደ ውርደት ነው ከፍተኛ ውርደት ሲያጋጥም ይሄ ነው መጨረሻው። ይሄ የውርደቱ መጨረሻ። ይሄ ማለት ከዚህ በፊት ተናግረናል። ላስት የሰራ ነው እንትን ፕሮግራም ካስታወሳችሁ ገንዘብ መንግስት ወሰደ በቃ አልሰጥም ብሏቸዋል ብለን ነበረ። አሁን ገንዘብ እጥረቱን እያያችሁት ነው። የተናገርነው ነገር አንድ ሳምንት እንደው ሳይቆይ ይሆን። አሁን ላይ እንግዲህ ህወሓት አይ ቲንክ የመጨረሻዋ የሞት ጣረ ሞት ላይ ያለች ይመስለኛል። ኤርትራም እምነት መጣሉን በህወሓት አቁሞ ጥጉን ይዞ ጉዳዩን እየተመለከተ ነው። ፋኖም ከህወሓት ጋር የነበረው ነገር እያስተባበለ ነው ሁሉም ሰው። ስለዚህ አሁን ምን ላይ ነን ያለነው ማለት ነው? አሁን ያለነው ምን ላይ ነው? የህወሓት ብቻዋን መሞት ልትጀምር ነው ማለት ነው። የህወሓትን ቀብር የምናይበት ጊዜ ላይ ደረሰ። ህወሓት አሁን ህዝብ ሞቢላይዝ ማድረግ፣ በፓርቲ መምራት። ምክንያቱም ከምርጫ ታግዳለች። እንግዲህ ከብዙ ነገር እኮ ነው የታገደችው። ከፖለቲካ ታግዳለች፣ ከሁሉም ታግዳ፣ አሁን ደግሞ ከገንዘብ ታግዳለች። ገንዘብ ከሌለ ምንም ነገር ማድረግ አይችልም። ሰራዊቱ እንዳለ ሰልፍ እየወጣ ደሞዝ አምጡ እያለ ነው። ስለዚህ የአሁኑ ደሞዝ አምጡ ሲባል መልሱ ምንድነው? ዘርፋችሁ ውሰዱ። በቃ አለቀ። ምን አይነት ሰራዊት ነው ደሞዝ መክፈል አቅቶ ሲጀመር ለደሞዝ ሰራዊት የሆነ ራሱ ችግር አለበት። ህዝብ አገለግላለሁ ብሎ እንደዚህ አይነት ሰራዊት ተይዞ ማሸነፍ ይቻላል? አይቻልም። ኦኬ አይቻልም። አሁን ያለንበት ሲቹዌሽን እዚህ ጋር ነው። ይሄ ኃይል
የትም መድረስ የማይችል ደካማ ኃይል ሆኗል ማለት ነው። ዛሬ መቀሌ ንግድ ባንክ ነው። ኦኬ ነገ ብድርና ቁጠባ ነው። ከነገ ወዲያ እንግዲህ መጀመሪያ ብር ነው የሚሰርቀው። ከዛ በኋላ ብር በየቦታው ድራይ ያደርጋል። ከዛ ምን መስረቅ ይጀምራል? ብድርና ቁጠባ። ከዛ በኋላ ወደ ምንድን ነው የሚገባው? የገበሬ እህል እና የእርዳታ መስረቅ። አቶ ወርቅ አውጥተን ሸጠን ምናምን አሉ። ግን ወርቁ ምንም ይሄን ያክል ነው። ወጥቶም ራሱ ብዙ ነገሮች ተዘጋግተውባቸዋል። ስለዚህ ምንም ማድረግ አይችሉም። ስታክ አድርጎ ኦኬ ስታክ አድርጎ የህወሓት ኃይል አሁን ላይ ስታክ አድርጎ ነው ያለው። ምንም ማድረግ የማይችልበት አቅም ላይ ደርሶ ቆሟል። ሰራዊቱ ተከፍሏል። ሰራዊቱ ደሞዝ እያለ በየቀኑ ሰልፍ ይወጣል። አስቡት። ሰራዊት ኢትዮጵያ ውስጥ ኦነጎች ሰልፍ አይወጡ። የብልጽግና ውስጡን ነው የሆነ የሚኮሻኮሽ ነገር አላቸው እና ያው ኦፊሻሊ ወጥቶ አላየናቸውም። ግን ውስጡን አለ የደሞዝ ችግር እንዳለ ነገር ፋኖ ስለ ደሞዝ ምንድን ነው የሚል ደሞዝ የህዝብ ፍቅር ነው የሚል ኢትዮጵያ ውስጥ አይደለም ኢስት አፍሪካ ውስጥ ራሱ ለደሞዝ ሰልፍ የሚወጣ ሰራዊት አይተናናቅም። አሁን የህወሓት ሰራዊት የደሞዝ ሰራዊት ነው። አሁን ደሞዝ መክፈል አቅቶት ብር እየተዘረረፉ ነው። በቃ ጀነራሎቹ ገንዘብ ስለሚፈልጉ የራሳቸውን ኦፕሬሽናል ኃይል እየላኩ መቼም ያለ ጀነራሉ ትእዛዝ ያ ወታደር በጉልበቱ ሊዘርፍ አይችልም። ቢኮዝ ሲካፈል ይጋደላል አይደል? ገንዘብ ሲዘረፍ ካለ አለቃ ትእዛዝ ዘርፊያ ከተደረገ እኔ ነኝ ብዙ የሚደርሰኝ እኔ ነኝ በሚል ትጋደላል። ወታደር ሊስማማ አይችልም። ስለዚህ ቼን ኦፍ ኮማንድ አለው። እነዚህ ሰዎች የዘረፉት ገንዘብ አምጡ ተብሎ ታዘው እና በሚያስቅ መልኩ ያን ገንዘብ ያዘዟቸው እንግዲህ ጀነራሎቹ ናቸው። ጀነራሎቹን ደግሞ የሚያዟቸው ደግሞ እነ ምግበ ናቸው፣ እነ ደብረ ጽዮን ናቸው። አሁን ያለንበት ሲቹዌሽን የህወሓት ከአማራ ክልል አይደለም የዘረፈው፣ ከአፋር ክልል አይደለም። እኛ እኮ ድሮ ሊጥ ወሰዱ ምናምን ሲባል እንደው ሙሉ ለሙሉ እኮ ያው አታምንም ማለት አሁን ሊሆን ይችላል። አንዳንድ የሆነ ለቀልድም ለምንም ተብሎ ይሆናል። አሁን ግን በደንብ ያረጋግጥ እንኳን ሊጥ ሌላም ዱቄትም ምናምን ወሰዱ የተባለው እውነት ነው ማለት ነው። ግን እውነትም ቸግሯቸዋል ማለት ነው። አሁን የራስን ማለት ትግራይ ክልል ውስጥ ያለ ባንክ እየዘረፍ ከሆነ ነገሮች ተበላሽተዋል ማለት ነው። ኦኬ ራስ እኮ የምታስተዳድረው ክልል ነው። ስለዚህ ያ ማለት ራስ የምታስተዳድረው ክልል ከሆነ እኮ በደብዳቤ ባንኩን ዘግተህ ገንዘብ ያስፈልገናል ብለህ እኮ ማውጣት ትችላለህ። ኦኬ ማውጣት ትችላለህ። ግን ያን ፕሮሰስ መሄድ ያልተፈለገው እርስ በርስ አለመስማማት አንዱና አንዱ መካከል። ስለዚህ አንዱ ዛሬ ይዘርፋል፣ ነገ ሰራዊቱ ራሱ በየቦታ ያለው መዝረፍ ይጀምራል። ከዚህ በኋላ የትግራይ ሰራዊት ደሞዝ ብሎ ሰልፍ አይወጣም። እዛው ቅርቦ ያለ ባንክ ይዘርፋል ማለት ነው። ለምን አለቃው ከዘረፈ እሱም ይዘርፋል። ስለዚህ የትግራይ ኃይል አይ ቲንክ ኮላፕስ እያደረገ ነው ማለት የቀረው ማለት ነው። የቀረው የመጨረሻው የታጠቀው ኃይል ኮላፕስ እያደረገ ወደ ግራውንድ ዚሮ ውስጥ እየገባ ነው። ኦኬ እና አሁን ትግራይ ያለችበት እንግዲህ ምርጫ ሲመጣ ትግራይ ውስጥ መንግስት አይኖርም። የሽግግር መንግስት ካንስል ይደረጋል። በጀት አይኖራቸውም። ሽግግር መንግስት ደግሞ ከሌለ በጀት የፌደራል መንግስቱ አይሰጣቸውም። አሁንም እየሰጣቸው ያለ አሁን እንትን ነው የሚያደርግባቸው፣ ስትሪክት ነው የሚያደርግባቸው። ብር መቀነስ፣ ብር መታችሁ ሰዱ ማለት ነው፣ ይሄን ፈርሙ ማለት ምናምን ነው። ከግንቦት በኋላ ግን ገንዘብ አልሰጥም ማለት ይችላል በህገ መንግስቱ። አዲስ አበባ ላለው ገንዘብ ሰጥቶ አዲስ አበባ ያለው ጌታቸው ረዳ ይጫወትባቸው። እዛው ነው የሚያባላቸው። ለአንዷ 300 ሚሊዮን ለአንዱ 100 ሚሊዮን እየሰጣ ያጋድላቸው። ከቱም በጀቱ አዲስ አበባ ስለሚሆን ማለት ነው። ስለዚህ እጅግ የተዳከመ ኃይል ገና ግንቦት ሳይደርስ እንደው ሚያዝያ ላይ ገንዘብ ቢዘርፉ አንድ ነገር ነው፣ ብሩ አለቀን። ግንቦት ሳይደርስ ብር መዘርፍ የራስን የህዝብን ባንክ መዘርፍ ከሆነ እሱንም ደግሞ ሰራዊት እኛ ባንክ ሲዘርፍ ሳይሆን የምናውቀው ሲዋጋ ነው። ትልቅ ሰራዊት ታጅበ 5 እና 6 መኪና ገንዘብ ዘርፈ ከባንክ የምትወጣ ከሆነ
አይ ቲንክ ህወሓት የሚቀብር ጠፍቶ እንጂ ከሞተ የቆየ ድርጅት ነው ማለት ነው። ስለዚህ አሁን ያለንበት ሲቹዌሽን ይሄ ነውና በዛ ላይ በውጭ ያሉ የትግራይ ልጆችን ድርድሩ የውሸት ማለት ምንም ጠቅሞ ላይ ጠቅማቸው ሄደው ተደራድረው መጨረሻ አየር ላይ አንሳፈዋቸው ቀሩ ማለት ነው። ኦኬ ስለዚህ ኤርትራም ጀነራል እንግዲህ እንትና ክንፈ እንደተናገረው ኤርትራ ታሳውቀን ከማን ጋር ናት? በሙሉ ልቡ ከፋኖ ጋር ናት፣ ከብልጽግና ጋር ናት። ሪል ሆና ማሳወቅ አለበት። ከጭራሽ ከኤርትራ ጋር አብረን ሀገር ነው እስከ ማለት ልመናው እስከብተን ነው። ስለዚህ አይ ቲንክ ህወሓት አዲስ አበባ ላይ በረጃጅም ፎቆችን እየገነቡ መጠጥ ቤቶችን አጨናንቀው ከኢትዮጵያ እስከ ሱዳን ከሱዳን እስከ ሶማሊያ ሲንፈላሰሱ የነበሩ ሰዎች ዛሬ በመጨረሻ የመቀሌን ባንክ ከክልሉ የክልሉን ከተማ ከከተማው የአንድ ብራንች ባንክ እንግዲህ 10 ሚሊዮን ካሽ አይኖርም ባይዘው ማክሲመም በአንድ ብራንች ላይ በካሽ ደረጃ 5 ሚሊዮን 3 ሚሊዮን 10 ሚሊዮን ማክሲመም ሊኖር ነው። 10 ሚሊዮን ለምትሆን እየዘራው ዛሬ ላይ 10 ሚሊዮን ኢትዮጵያ ውስጥ ብዙ ተራ የኦሮሞ ሀብታሞች አሁን የብልጽግና የፈጠራቸው ብልጽግናን ታኮ ያሉ ኪሳቸው ውስጥ አውጥተው ለሴት መኪና የሚገዙበት አይደል? ብዙ እኮ ኢትዮጵያ ውስጥ ያሉ አርቲስቶች ምናምን ውሽማዎች የባለስልጣን ውሽማዎች እኮ የ10 ሚሊዮን ብር መኪና ይነዳሉ። 10 ሚሊዮን ማለት አንድ ቤት ማለት ነው። ኦኬ አሁን ያለው ህወሓት እዚህ ደረጃ በቃ አሰት በቃ እዚህ ጋር ደረጃ ደርሶ ቆሟል ማለት ነው። እና የኪሳራው ኪሳራ በጣም የሚዘገን ነው። እኛም ደንግጠናል የሚባለው ይሄ ነው። በደንብ የሚያስደነግጥ የሚያስገርም የሚያሳፍርም ጭምር ደረጃ ላይ ደርሷል ማለት ነው። አይ ቲንክ ከዚህ በኋላ ሰራዊቱ ሰልፍ እየወጣ አይለምንም። ደግሞ እያንዳንዱ ባንክ ማሰረቁ አይቀርም። ባንክ ተሰርቆ ሲያልቅ የግለሰብ ቤት ይተንኳኳ ይዘረፋል ማለት ነው። እና ያው እንግዲህ የትግራይ ህዝብ አላህ ይሁነው ማለት ነው። ታንክ ዩ